በስልክ ነው የተጣላችሁት? አይፎን ነው ወይስ ሳምሰንግ ነው? ነበርና እያወራን እህቴ አለኝ እና በጣም ተናደው አሁን ከኛ ጠዋት እናወራለን ስለውም የሚያገናኘን ነገር የለኝም ማለት እና ኒካህ እንዴት ይታያል? አንዴ ሚውት አድርጉ ሰዎች፣ ሚውት አድርጉ። ما تسمعن كلامي؟ هلا السلام عليكم. وعليكم السلام. سلام الحمد لله. داني الحمد لله. يا والله والله አይመቸኝም زي ነገርታ ሌላ ጊዜ እንሻ እሺ እና ባል ሚስቱን እህቴ ቢላት ኒካው ይወርዳል አይወርድም ከተባለ ፍችን አስቦበት ከሆነ ይወርዳል። ፍቅሩን ለመግለጽ ከሆነ ግን ችግር የለውም። የኔ እህት ቢላት እሷም የኔ ወንድም ብትለው ችግር የለውም። ተቻላል ፍቅርን ለመግለጽ እስከሆነ ድረስ። ሌላው ነገር ፍችን ለማድረግ አስቦ እስከሆነ አንቲ ከظهر ኡሚ እንዳለው እንደዚያ ሱሐባ አንቺ ከዚህ በኋላ ለኔ ልክ እንደ እናቴ ነሽ አላት። ያ ማለት እናቴ መገናኘት እንደማይፈቀድልኝ ሁሉ አንቺ ከዚህ በኋላ ለኔ ልክ እንደዚያ ነሽ አለ። ይሄ ሰውዬ ከፋራ አለበት ወደ ሚስቱ ለመመለስ 2 ወር መጾም ካልሆነ 60 ደሃ ማስፈጠር ማብላት ይቅርታ። ይሄን ካላደረገ ልትመለስለት አይገባም ይላል። እንደተቃላይ ግን ይሄ ሰውዬ ተናዶ ነው ያለው እያልሽ ነው። ተናዶ እስከሆነ ድረስ ያለው ፍቺ ቢታሰብበት ራሱ በንድት ጊዜ ሰው ሚስቱን ቢፈታ የፍቺ ቃል ቢናገር ኒካሁ አይወርድም። ዑለሞች ምን አሉ? ጠላቁል ገድባን ላ የቃዕ የተቆጣ ሰው ፍቺው አይወርድም። ምክንያቱም የተቆጣ ሰው ልክ እንደ እብድ ነው የሚወሰደው። በዚያን ጊዜ አይምሮውን መቆጣጠር አይችልም። የሚለውንም አያውቅም፣ የሚናገረውን አያውቅም፣ አያከናዝብም። እንደጠቃላይ ይሄ እንደ ፍቺ አይቆጠርም። እህት እሺ፣ እህት ሐቢባ ወአለይኩም ሰላም ወራህመቱላህ። እኔ ጥያቄ ነበረኝ። እሺ ማን ነው የሚጮኸው? እብድ ነው ውጭ ላይ? እኔ እናትና አባቶቼ እኔ 8 ወር እያለሁ ነው የተለያዩት። ከዛ እኔ ላያት ለእናቴ እናት ሰጡኝ። ያው እሷ ጋር ሆኜ ተማርኩኝ እስከ 8። ከዛ ወደ ስደት መጣሁ። ነገር ግን አባቴ ሌላ አገባ፣ ወለዴ። እነዛ ልጆች አስተማረ፣ ቁርአን አስቀራ። እነዛ እህቶች አሁን ከአባቴ ከዛችኛው የሚወለዱት ሐፊዝ ናቸው። እኔን ግን አላስተማረኝም፣ አንድ እስክሪብቶም አልገዛልኝም፣ ቁርአንም አላስቀረኝም፣ አላስጥሎኛል ማለት ነው። እና አሁን ላይ እሱ የኛ ክጀላ እንትን ይፈልጋል፣ እርዳታ ይፈልጋል፣ ልጆቼ ይላል፣ ታመምኩ እንደዚህ አድርጉልኝ ይላል። እኔ ግን ቦታም የለኝም። ለምን እነሱን ሲያስተምር እነሱን ቁርአን ሲያስቀራ የት ነበረ? እኔ ስደት ላይ ሀብት ገና እየተማርኩ ነው ናደርኩ ማለት ነው። እና የሱ ሀቅ አለብኝ። አሁን አልደውልም። እሺ አባት ልጁን የማስተዳደር ግዴታ አዳምጪ ተመለስልሽ። አባት ልጆቹን የማስተዳደር ግዴታ አለበት። ይሄን ግዴታውን አላህ Subhanahu Wa Ta'ala በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? والرجل راع في أهله وكلكم راع وكلكم مسؤول عن رعيته قالوا بኋላ والرجل راع في أهله ومسؤول عن رعيته والمرأة راعية في أهل بيتها ومسؤولة عن رعيتها أضيعت حفظتها ሁላችሁም ኃላፊነትና ተጥሎባችኋል። ያንዳንዳችሁ ስለተጣለባችሁም ኃላፊነትና ትጠይቃላችሁ። አባት ስለሚስቱና ስለልጆቹ ኃላፊነትና ተጥሎበታል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህም ይጠየቃል ብለዋል። ልክ እንዲሁ በቁርአን ላይ ሲናገር ወልዋሊዳቱ يرضعن أولادهن حولين كاملين لمن أراد أن يتم الرضاعة وعلى المولود له رزقهن وكسوتهن بالمعروف ለተወለዱ ልጆች ባለው አቅም ሰውየው በሚታወቀው መንገድ ሲሳያቸውን ልብሳቸውን ሊያሟላላቸው ይገባል ብሏል አላህ። እሺ ይሄን ባለማሟላቱ ይጠየቃል ወይ? አዎ ይጠየቃል። ነገር ግን አባት ይሄንን ባያደርግስ? አባት ይሄን አላደረገም ተብሎ ልጆች አጸፋዊ ምላሽ መመለስ አይችሉም። ያ ማለት እኔ አባቴ አልተንከባከበኝምና እኔ ሐቁን አልወጣም አይባልም። እናንተም ግዴታ ተጥሎባችኋል፣ እነሱም ግዴታ ተጥሎባችኋል።
ያን ነገር እነሱ አልተወጡም ማለት ነገር ራሳቸው የትንሣኤ ቀን ይጠይቁበት እንጂ እናንተ ዳግም እንደገና ምድር ላይ አይ አባቴ መልካሙን አልተወጣምና እኔም ለእርሱ መልካም አልሆንም አይባልም በፍጹም። በእናንተ ላይ ግዴታ የተጣለው ምንድነው? ለወላጆቻችሁ መልካም እንድትሆኑ ነው። አላህም በቁርአን ላይ ሲናገር ነው ይላል ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን ወቢልዋሊደይኒ ኢሕሳና አለ። አላህን በብቸኝነት ተገዙ፣ በእርሱ ላይ ቅንጣትን አታጋሩ ካለ በኋላ ለወላጆቻችሁም በጎን ዋሉ፣ መልካምን ዋሉ ብሏል። ስለዚህ ይሄ ግዴታ ነው። አንቺ አሁን ያንን ከእውቀት ማነስ ለእናንተ ግዴታውን አልተወጣ ሊሆን ይችላል በሚል ዑዝር ስጭው፣ ምክንያት ስጭው። ምናልባት ዲናዊ እውቀት ከሌላቸው ቤተሰቦቻችን ከኢስላም ጋር የሚጋጩ ነገራቶችን ሊያደርጉ ይችላሉ። እኛን በአግባቡ ላይ እንከባከቡን ይችላሉ፣ ሊተውን ይችላሉ። እናንተ ግን ዛሬ ዲንን አወቃችሁ፣ ዲንን ደረሳችሁ። የዛኔ ወላጆቻችሁን የዛኔ እኮ አባቴ ስለ ዲን ግንዛቤ ሳይኖረው ሊሆን ይችላል ልንችል ላይ ያለች በሉ እንጂ ሰይጣናዊ ሐሳቤን አትሰቡ። እሱ እንዲህ ያልሆነልኝም እኔ እንዲህ ያልሆነለትም ላ አንቺ ስለ እርሱ መልካምን የምትሰሪው እርሱ መልካም ስለሰራልሽ ሳይሆን አላህ ስላዘዘሽ መሆን አለበት። ለሰዎች ለማንም ሊሆን ይችላል መልካምን ስታደርጉ ከነሱ ምንም አይነት ነገር ጠብቃችሁ እንዳይሆን ለአላህ ብላችሁ አድርጉ። የዛኔ መቼም አትጸጸቱበትም። ገብታችኋል? አትራፊ ትሆናላችሁ። በቀጣዩ ዓለም እንዳን ታገኛላችሁ። አላህ መልካም እንደሆን ስላዘዘ ለወላጆቼ እኔ መልካም እሆንላቸዋለሁኝ። እነርሱ ለእኔ መጥፎ ሆነው ቢያሳድጉኝም እንኳን መጥፎ ሆነው ሳይንከባከቡኝ ቢቀሩም እንኳን ይሄ ነው መሆን ያለበት። ስለዚህ አባትሽን እንዳውም የዛኔ እኛን ሳትንከባከበን ወደ አላህ ስብሐነ ወተዓላ ተውበት አድርግ። ያ ጥፋት ነው። ልጆችህን መንከባከብ ግዴታ ነበረብህ አቅሙ ካለ። አቅሙ ከሌለ አይወቀስም። ይሄ ሰው ምንም ከሌለው ለምን አላደረግክም ለልጆችህ ብሎ አላህ ስብሐነ ወተዓላ ይጠይቀው። ላ ዩከሊፉላሁ ነፍሰን ኢላ ወስዐሃ ስላለ እኔ አምላካቸው አላህ ማንንም ነፍስ ከአቅሟ በላይ አላስገድዳትም ስላለ እንዳጠቃላይ አሁን መልካም ሆኝለት ለእርሱ እንጂ አጸፋዊ ምላሽ አትመልሽ፣ መጥፎ ሆነሽ አትገኝ ለእርሱ። እሺ አንድ ጥያቄ ደግሞ ታናሽ እህቴ ነበረች። ያው እናቴ ክርስቲያን ነች። ከዚህ በፊትም ነግሬ ነበር ገብቼ እና ታናሽ እህቴ ከእናቴ የምትወለደው እኔ ነኝ። ቁርአን በሚቀራበት ኡስታዝ ላይ ሻሃዲያ ሲያስቋት ማለት ነውና ፕሮሰስ ጀመርኩላት ወደ አረብ ሀገር ላመጣት ማለት ነውና ልክ የበረራዋ ቀን ጠብቃ እናቴ ደበደበቻት። የሷ እህት ሆነሽ ምን ልትጠቅሚ ብላ ማለት ነው። ሻሃዳ ስላስያዝኳት ብቻ እና ደብድባት አይኗ ሁሉ እንዳበጠ ነው ራሱ ተሳፍራ የመጣች ወደ ባህሬን ማለት ነው። እና እኔ ወላሂ ከቤተሰብም ኻላስ ተስፋ ሁሉ ቆርጫለሁ። ቤተሰብ እንደዚህ ያደረገኝ ነው። ለምን ሻሃዳ ያሽ ብላ እናቴ ደበደበቻት የበረራዋ ቀን ጠብቃ ማለት ነው። እና ጥያቄው እና ይሄ እንዴት ይታያል? እኔ በቃ ቤተሰብ ጋር ያን ያክል በቃ ኻስኒ አስጠልኝ እንደው ወላሂ አስጠልታለሁ። እንደዚህ ያደርጋሉ። እሷ ዳዕዋ አድርጉላት። ባለማወቅ ነው። እስላምን በታወቅ ኑሮ ልጅቷን ለምን ሰለምሽ ብላ ያንን ባላደረሰችባት ነበር። ልጅቷ ስለደረሰባት ግፍና መከራ ነገ ከአላህ ዘንድ ትልቅ ምንዳ ታገኛለች። ሙስሊም በመሆናቸው ልጆች ቢሰቃዩ ምንዳቸው ጀነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ የመካ ሹማምንቶችና ንጉሶች የሰለምቴዎችን አዛ ማድረግ ጀመሩ፣ ማሰቃየት ጀመሩ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም የነገሯቸው ትልቅ ብስራት አለ። እርሱም ምንድነው? ሰብረን ያ አለ ያሲር ፈኢነ መውዒደኩሙል ጀና የሚል ነው። እናንተ በመስለማችሁ ምክንያት መከራ እየደረሰባችሁ ያላችሁ የያሲር ቤተሰቦች ሆይ ታገሱ፣ ጽኑ በእምነታችሁ ላይ እናንተ ቀጠሯችሁ ጀነት ነችና ብለው ነግሯቸዋል። ያ ብስራት ለዚያ ዘመን ትውልድ ብቻ አይደለም። ያ ብስራት እስከ ዘመኑ ፍጻሜ ድረስ ለሚመጡ ሰለምቴዎች ነው። በመስለማቸው ምክንያት ግፍና መከራ ለደረሰባቸው ሁሉ ያን ግፍና መከራ ተቋቁመው ጸንተው በዲናቸው ላይ ለቀጠሉ ሰለምቴዎች ምንዳቸው ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረውላቸዋል። አንደኛ ነው። ሁለተኛ እንችን እናታችሁን ስለ ኢስላም ንገሯት። ዞር ብላችሁ እየደበደበቻችሁ ቢሆንም ወደ እስላም ጥሪ አድርጉላት፣ ወደ ነብያት መንገድ ጥሪ አድርጉላት። ነብዩላህ ዒሳ አለይሂ ሰላም ወይንም ኢየሱስ ክርስቶስ ከነብያቶች መካከል አንድ የተከበረ ነብይ እንደሆነ አስተምሯት። በፍጹም አምላክ የአምላክ ልጅ እንዳልሆነ ይሄን ነገር አስተምሯት። ወደ እስላም እንድትመጣ ጥሪ አድርጉላት። አይ እሺ ጨረሽ? እሺ ሽክራን ጀዛከላህ ኸይራን። እሺ ተስፋዬ
ተስፍሻ አቤት ሰላም ነው እንዴት ነህ እንዴት ነህ ሰላም ነው አለን አልሐምዱሊላህ አለን ሁሉ ሰላም አለን አልሐምዱሊላህ አለ ልጆ እሺ አስታውሰኝ እስኪ ታውቀኸኛል አይደል አስታውሰኝ ያቀለ ጥያቄ አላችሁ ቀጥሉ ይሰማል ጥያቄ ምን መሰለህ እሺ በህልም ምናምን የምታየው ሐዲስ ምናምን ቢነገርህ የሆነ ህልም እና የሐዲስ እውነት ነው እንዴት ነው በቁርአን በሐዲስ ላይ ይፈለጋል በሐዲስ ላይ ይፈለግና ትክክል ከሆነ እውነት ነው እዚያ ላይ ከሌለ እውነት አይደለም ግን ሐሳብ ሊናገር ይችላል ሐዲስ ሳይሆን የሆነ ሐሳብ መልካም ነገር ሊናገር ይችላል ያ በሐዲስ ውስጥ ተስማሚ የሆነ ሐሳብ ሊናገር ይችላል ምን አልከኝ ሐዲስ ላይ ካለ ይፈተሽና ካለ አለ ትክክል ነው ከሌለ ግን የለም ወንድም ለምሳሌ አንዴ ማለት ነው ከስራ ሁሉ በላችሁ ጀናባ ማውረድ ነው የሚል አንድ ጊዜ የሆነ አካል የሚነግረኝ ይመስለኛልና እንደዛ አይነት ነገር አይቻጋለሁ እሺ አንዴ ሜት አድርጉት ማን ጋር ነው ከስራ ሁሉ ጀናባን ማውረድ መልካም ነው የሚለው ነብያችን ሰለላሁ ዐለይሂ ወሰለም ከስራ ሁሉ መልካም ስራ እያሉ ብዙ ስራዎችን ተናግረውላቸዋል ስለ ብዙ መልካም ስራዎች እንደ ሁኔታ ይወሰናል ጀናባ ለሆነ ሰው ለምሳሌ ከስራ ሁሉ መልካም ስራ ደርሶ ምንድነው ተብሎ ቢጠየቅ ያን ጀናባን ማውረድ እዚያ ሰዓት መስገድ ምናምን አድርጎ መስራት በዛ ሰዓት ከመስገድ ይልቅ ጀናባን ማውረዱ ለእርሱ መልካሙ ስራ እርሱ ነው ምክንያቱም መስገድ የሚችለው መጀመሪያ ቀድሞ ጀናባን ሲያወርድ ጊዜ ነውና ማለት ነው እና ይሄ እንትኑ ሐዲሱ በዚህ መልኩ ባይኖርም ንግግሩ ግን ትክክለኛ ንግግር ነው አይ እሺ ልጆች ጥያቄ ያለ ይቀጥል ሰላም አለይኩም ሰላም አንድ ሁለት ጥያቄ ነበረኝ ስጁድ ላይ የሚደረገው ዱዓ በማንኛውም ቋንቋ ማድረግ ይቻላል ወይ የምለው ነው ሁለተኛ ደግሞ አረብኛ ላልቻለ ሰው እሺ ከዛ ደግሞ በማንኛውም ሰላት ሆነ ዱዓ ማድረግ ይቻላል በሶላት ውስጥ ዱዓ ማድረግ የሚቻለው ስጁድ ላይና ተህያ መጨረሻ ላይ ነው እሺ በሩኩዕ ላይ አይቻልም ነብዩ ሰለላሁ ዐለይሂ ወሰለም አማ الركوع فعظموا فيه الرب ሩኩዕንማ በርሶስት ጌታቸውን አላህን አለቁበት አሉ በስጁድ ላይ ግን ትችላላችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ اقرب ما يكون العبد لربه في السجود فاكثروا فيه من الدعاء የሰው ልጅ ለጌታው ከየትኛው ቦታ በላይ እኔም ሲሰራ ያ እንዳልኩ ያ ስደት ተገር ላይ ሆኜ ለቦስ ሲሰራ አሁን ያ ቅድማ አልኩ ነገር አሁን የመቶ ብር ከሽ ብር ፈልጎ ሲመጣ ማለት ነው 20 ብር ኤክስትራ ቻርጅ ያደርጋሉ ይሄ እንዴት ይታያል እሺ አይቻልም ይሄ ወለድ ነው አገልግሎት ተጠቅሞ ከሆነ ያ ነገር እንደባት ለሀገሪቱ መንግስት የሚገባ ከሆነ የሀገሪቱ መንግስት ያንን ተቀብሎ ለሀገሪቱ እንትን ልማት ነገር የሚያውልበት አይነት ነገር እንደባት አይነት ነገር ከሆነ አገልግሎት ተብሎ የሚቆረጠው ችግር የለውም ብር ብቻ ፈልጎ ግን ከሆነ ሰውየው ብርን በብር ከሆነ የምትለውጡለት እናንተ ተጨማሪ የምትቀበሉት ከሆነ ይሄ ወለድ ነው የሚሆነው ይሄ ወለድ ነው ይሄ ዘመናዊ ወለድ ነው እሱባችሁ ተስተታቸው
እንዳትቀጥል ጀምር። መቼ ጀመር? ነገሩ ቅድም ጀምራ ነበር። ይቅርታ ቀጥልሽ። ተሳስቼው። እሺ አንድ ያው ሶላት ከአንድ ቦታ ወደ አንድ ቦታ ሲኬድ ያው ሶላት እንዴት ሲሆን ነው ሶላት ማሳጠር የሚቻለው የሚለው ነገር ላይ ነው። ለምሳሌ የሆነ በኪሎ ሜትር ምናምን የተገለጸ ነገር አለ ወይ? ለምሳሌ አንድ ቦታ ሄደን አዳር ነን ጉዞ ላይ ነን 80 ኪሎ ሜትር 80 ኪሎ ሜትር እሺ ኢንሻአላህ እሺ ጥያቄ ከጨረሳችሁ ልውጣ። እዚህ መግሪብ ደርሷል። ገና ነው። ነገ 1 ሰዓት ይቀራል። ወሬ በሱዳንኛ ድምጽ ቢሆንስ? ወሬ በሱዳንኛ ድምጽ እንዴት ነህ? ሰላም ነው። በጣም ጠፍተሃል። ለምን ትጠፋለህ? እኔስ ደህና ነኝ፣ አንተ ነህ እንጂ የጠፋኸው። እሺ ገሜ ሆይ ይገናኝ ሲአላህ ሆይ ጥያቄ ነበረኝ። እንዲያውን አብረሻለሁ አብያለሁ። እሺ ጥያቄሽ ምንድን ነው እህት? ሃይ ጥያቄሽ ምንድን ነው? ሰላምታ ሲሰጡ በገጠር አካባቢ በብዛት ይበዛልና፣ ያው እንዴት ብለው ሰላምታ እንደሚሰጡ ታውቂያለሽ አይደለ? ይገናሽ ወይ ይልሻል። ይገናኝ ሲአላህ ወይ አለ እንደው እንድንሽ ነው አብረሻለሁ። አይሽ ጥያቄሽ ምንድን ነው? ትላልቅ ሰዎችን ለማክበር ብለው ከአንገታቸው ጎንበስ ብለው ወይም ከወገባቸው ጎንበስ ብለው የሚሰጡት ሰላምታ እንዴት ይታያል? ይቻላል? አይበጅም። እሱ ጥሩ አይደለም፣ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም እነ ሁዘይፋ ብኑል የማን ረዲየላሁ ዐንሁ የመን ሄደው በመጣ ጊዜ አጎንብሶ ሰላም ሊላቸው ፈለገ። ማዛ ተፍዐል ያ ሁዘይፋ አሉት። ምን ትሰራለህ? ምን እየሰራህ ነው አሉት። ከለከሉት። እኔ ረአይቱ አልየሁድ ወነሳራ የስጁዱነ አው የርከዑነ ሊአሕባሪሂም ወሩህባኒሂም አለ። ነቢያችን ሰለላሁ ዐለይሂ ወሰለም ለምን ይሄን ታደርጋለህ ባሉት ጊዜ ይህ አይሁዲዎችና ክርስቲያኖች ለመምህሮቻቸው፣ ለአስተማሪዎቻቸው፣ ለቀሳውስቶቻቸው አጎንብሰው የክብር ሰላምታ ሲሰጧቸው አይቼ ነው ሲያገኟቸው ጊዜ። እርስዎ ደግሞ ከማንም በላይ ክብር ይገባዎታል ብዬ ነው ይህን የማደርገው አላቸው። አያቸው ምን ያክል እንደሚያከብራቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ላ ተፍዐል አሉት። ይህን አታድርግ፣ አትስራ አሉት። እነሁ ላ ዩርከዑ ኢላ ሊላህ አሉት። ለአንዱ አምላክ ለአላህ ብቻ እንጂ ለማንም አይጎነበስምና አሉት። ታዲያ እነዚያ ይህን ማድረጋቸውን ምን አሉ? አማ ሃኡላ እነዚያም አይሁድና ክርስቲያኖች የሚያጎነበሱት ለፍጥረታት ፈኢነሁም ቀድ ሐረፉ ዲነሁም እነሱ ሃይማኖታቸውን ስለበረዙ ነው አሉ። ወከዘቡ ዐላ አንቢያኢሂም በነቢያቶቻቸውም ላይ ስለዋሹ ነው አሉ። ነቢያቶች መጽሐፍ ቅዱስ ላይ ለፍጥረታት እንደሰገዱ ምናምን ተገልጿል። ያን ነቢያችን ሰለላሁ ዐለይሂ ወሰለም እነርሱ ዋሽተውባቸው እንጂ በፍጹም ለፍጥረታት አልሰገዱም ነቢያቶች ብለው አረሙ። አይ እና ስለዚህ ምን መሰለሽ የሚሆነው ሰላምታ ማክበር ነው። ሰላምታ ማቅረብ ነው። አላህ በቁርአን ላይ ሲናገር አጎንብሳቸው ሰላምታ ሰጧቸው ሳይሆን ወኢዛ እነሁ መን ዐሚለ ሚንኩም ሱአን ቢጀሃላ ثم تاب من بعده وأصلح فأنه غفور رحيم وإذا جاءك الذين يؤمنون بآياتنا محمد هو نزع بأناك زوجي يمنو سوج ولا أنت بمت جزي فقل سلام عليكم السلام عليكم بلاتشو قل يعني بلسانك باندبته ነው ሰላምታን የምታቀርበው በቃ አለቀ። ሂደህ መንበርከክ ማቆም በስ መደፋት ምናምን ብሎ ሂሳብ የለም። فقل سلام عليكم የአላህ ሰላም በእናንተ ላይ ይስፈን በላቸው አለ።
ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሐዋርያቶቹን አሰላሙ አለይኩም ነበር የሚላቸው ታውቃላችሁ? መጽሐፍ ቅዱስ ላይ ከፍቼ ላሳያችሁ። ቃል በቃል ቁርአን ላይ ያለውን እንደሆነ ኢየሱስ ሰላምታ የሚሰጠው ለሐዋርያቶች ነው። ላሳያችሁ፣ ወላሂ ላዚም ቁርአኑንም ከፍቼ ላሳያችሁ። አረበኛውን የአረበኛው መጽሐፍ ቅዱስ ከፍቼ ላሳያችሁ። አሰላሙ አለይኩም ነበር የሚለው ኢየሱስ ነው። ተመልከቱ። ጳውሎስ መጣና ይሄን ቀየረው። ጳውሎስ መጣና ከጌታችን ከማነው ከአባታችን ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ እያለ ቀየረ ሰላምታ። ነገር ግን እሱ እንዴት ሲል እንደነበር ነው ላሳያችሁ። አሁን በቁርአን ላይ ያለው አንድ የሚያታ አድርገው ልጆች ተመልከቱ። እዚህ ጋር ይታያችኋል በቁርአን ላይ وإذا جاءك الذين يؤمنون بآياتنا فقل سلام عليكم ምን ይላል? ሰላሙን አለይኩም። አያችኋት አይደለች? አንዴ በአረበኛ ጻፉላቸው። ምናልባት ክርስቲያን ካለ ኢየሱስ ልክ እንደኛ እንደነበረ ሰላምታን ሲያቀርብ የነበረው ለሐዋርያቶች እንዳዩ ዘንድ በአረበኛ ጻፉት። ሰላሙን አለይኩም የሚለውን ቃል ሰላሙን አለይኩም ኮሜንት ላይ ሁላችሁም በአረበኛ ሰላሙን አለይኩም ብላችሁ ጻፉ። ከዚያ የመጽሐፍ ቅዱስን ቀጥታ ሄጄ ላሳያችሁ። አንዴ ሰላሙን አለይኩም ብላችሁ ጻፉ እስኪ። ሰላሙን አለይኩም ሰላሙን አለይኩም። አያችሁ አይደል? ያው ሀዩን የምትለው ጽፋላችኋለች። ተመልከቱ። ኢየሱስ ክርስቶስ ሰላምታን ሲያቀርብ የነበረው እንዴት እንደነበር ላሳያችሁ። ዮሐንስ ወንጌል ሰላሙን ለኩም ሰላሙን ለኩም ሰላም ለእናንተ ይሁን። ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ዩሐና 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 ይሄ ያውና መጽሐፍ ቅዱስ ሰላም ለእናንተ ይሁን በማለት ኢየሱስ ክርስቶስ ሰላምታ ሲያቀርብላቸው እንደነበረ እዚህ ጋር ታያላችሁ ማለት ነው። ሰላሙን ለኩም ሰላሙን ለኩም ወደ ኋላ ነው መለሰው 26 ይታያችኋል። ያው ምን ይላል? وبعد 8 أيام كان تلاميذه أيضا داخلا وتوما معهم فجاء يسوع والأبواب مغلقة ووقف في الوسط وقال سلام لكم. ኢየሱስ ክርስቶስ ሰላም عليكم ወይንም ሰላም لكم ለእናንተ ሰላም ይሁን ይላቸው ነበር። አላህ Subhanahu Wa Ta'ala በቁርአን ላይ ሰላሙን عليكم በእናንተ ላይ ሰላም ይሁን ኢየሱስም መጥቶ ሰላሙን ለኩም ይላቸው ነበር። ሰላም በእናንተ ላይ ይሁን ይላቸው ነበር። ይሄ ነው የሰላምታ ስርዓት ማለት ነው። እስኪ ራስህን አብራ አስተምር ይላል። የራስህን እኮ እያስተማርክ ያለሁት ነብዩላህ ዒሳ አለይሂ ሰላም ወይንም ኢየሱስ ካስተማረው እያስተማርኩ ነው። ምን ይመስላል? እሺ ልጆች እኛ ጋር ስንት ሰዓት ሆነ? 11 ሰዓት ተኩል ሆነ። 11 ተኩል። እሺ ዝዙ ጥያቄ አለሽ? እኔ ጨረሻለሁ። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። አይሽ ሴትዬ ከወለደች ገና 3 ወሯ ነው። እሺ ረመዳን ከገባ 3 ቀን ብቻ ነው እና ያጦመችው። አሁን መጦም ትችላለች ስላት አልችልም ምናምን ስትለኝ ነው። እስኪ በአረበኛ ነገር እያዳመጠች ነው። ምን ደጋሜ ተወለደ 3 ወሯ። እሺ ከዛም አሁን ረመዳን ከገባ 3 ቀን ብቻ ነው የጦመችው።
መጦም ትችላለሽ 7 ቀን ከሞላሽ ስላት አልችልም ምናምን ስትለኝ ገዛም ልጠይቅ ገባው እና ባራበኛ ከወሊድ ደግሞ ነጽታለች አልነጻችም? ከዛማ ነጽታለች ደህና ናት። አመልየውና ነው የወለደው ደህና ናት ያኔ እኮ። ስለዚህ ከወሊድ ደግሞ ነጽታለች ጨርሳለች አይደለ? የለባትም ወሊድ ደግሞ። አዎ ነው ጨርሳለች ከዛ ኦኬ እሺ። ከወሊድ ደም እስከሌላ ድረስ መጾም ትችላለች። በአረበኛ ልንገራት እሱ ነው የምፈልገው። አዎ በአረበኛ ልንገራት እያዳመጠች ነው። እሺ السلام عليكم يا مدام. ما دام انك خلصت يعني من دم النفاس فيجوز لك ان تصومي من شهر رمضان وان تصلي كذلك. المرأة لا يجوز لها أن تصلي وتصوم في أيام دم النفاس، ويعني مثل دم الحيض، وما لا يجوز لها أن تصلي وتصوم في دم الحيض، كذلك لا يجوز لها في أيام دم النفاس حتى تنتهي من الدم الذي ينزل يعني من المرأة. أما إذا خلصت هذا الدم فيجوز لها أن تصوم وأن تصلي وأن تقرأ القرآن كذلك وغيرها من العبادات المعتادة لديها. نعم. يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم. እሺ ወአለይኩም ሰላም። እህት ጥያቄ ስድራው በጾም ሻወር መውሰድ ያስፈታል? በጾም ሻወር መውሰድ ያስፈታል? አያስፈታም። ሲሞቃችሁ ምናምን በሙቀት ወደ ሰውነታችሁ ስለሚገባ ያስፈታል ምናምን ይያሉ ነበርና ለዛ ውሸት ነው ዝም ባያቸው። እሺ አመሰግናለሁ። ሹክራን። እሺ ልጆች አሁን ወዴት እንሄዳለን መሰላችሁ? ሰፈር ላሳያችሁ። يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين. أوريكم سفري بعيد وزاد وسوي سفر الجنين والله بالاسكي اسكي تملكت والله والله يا بدا سفر. يا سلام مين سفرنا ያደግነው እዚህ ሰፈርና ያደግነው ምን ይመስላችኋል? ያምር እንዴት ናችሁ? ሰብሊና ማነው ስምሽ? ሰብሊና ነው? ሰብሊና እናንተ ማነው ስምሽ? ሰብሊና። አንቺስ? ሰብሊና። ሁለታችሁም? ትልቋ ሰብሪና ማናት? ምን ሰብራችሁ ነው ሰብሪና የተባላችሁ? አንተስ ማነው ስምህ አንተ? እቺ ጠርሙስ ሰብራ ነው? አንቺስ ምን ሰብረሽ ነው? እኔ እቃ ሰብረሽ?
ኦኬ አንተ ማን ነህ ስምህ? ማን ነው ስምህ? መሀሚ። አንቺስ ማን ነው ስምሽ? አብደላ። አብደላ ነው አብዲ? አብደላ ነው አይደለ? አብደላ ነው አብዲ? ማን ነች እሷ? ሰብሪና። ኦኬ እና አብዲ ሰብሪና አንቺ አግብተሻል አይደለ? ና ማነው ስምህ? ማነው ስምህ? ነገር ና እንጂ ና። ሑበይብ ነው ስምህ? ሑበይብ ነው ስምህ? የማነህ ልጅ? ና ይሄ ልጅ ወላሂ አቅፌ አሳድጌ አሁን ትልቅ ሰው ሆነ። ያ ሰላም ረያ ልብስ እያጠብክ ነው እንዴ? ሰይሪ ሼህ አወል ይባላል። ይሄ ሼህ አወል የሰፈሩ ሼህ ነው። እቺ ስንጀር ቤት ናት። ያ ሰላም እሱ ዋርኒንግ ይሰጥሃል። እሺ قالوا لقد علمت ما لنا في بناتك من حق وإن وسو يومرا من دان غرني ይላል። يا سلام قال النبي صلى الله عليه وسلم الغازي في سبيل الله والحج والمعتمر وفد الله دعاهم فأجابوا وسألوه فأعطاهم ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? በአላህ መንገድ ላይ የዘመተ ሙጃሂድ፣ ሐጅ የሚያደርግ ሰው፣ ዑምራ ለማድረግ የሄደ ሰው እነዚህ የአላህ እንግዶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ኑ ብሎ ጠራቸው። እነርሱም መርሐባ እሺ ታዘናል ብለው ሄዱ። እዚያም ቦታ ላይ የፈለጉትን ጠየቁት። ያን የጠየቁትን ሁሉ ሰጣቸዋል። ከዛቸዋል አይደል? ስለዚህ የአላህ ሱብሓነሁ ወተዓላ እንግዶች አላህ የጠየቃቸውን ሁሉ የጠየቁትን ሁሉ የሚሰጣቸው የሆኑ አካሎች ናቸው ተብለው ይሄ ደረጃቸው ተገልጾላቸዋል። ሌላው العمرة إلى العمرة كفارة لما بينهما للنبي صلى الله عليه وسلم ዑምራን ማድረግ ኃጢአትን የሚያስተሰርይ ኃጢአትን የሚያስምር የሆነ መልካም ስራ እንደሆነ ገልጸዋል ነብዩ ሰለላሁ ዐለይሂ ወሰለም። ዑምራ እስከ ዑምራ ኃጢአትን ያስምራል ብለው ተናግረዋል። ይህ ነው። ስለዚህ ትሩፋቱ ምንድነው ከተባለ የአላህ ሱብሓነሁ ወተዓላ ከእርሱ ዘንድ እንግዳ ናችሁ እናንተ የፈለጋችሁትን ብትጠይቁት የሚያደርግላችሁ፣ ልክ እንዲሁ ደግሞ ኃጢአታችሁ ይማርላችኋል በዛ ቦታ ሄዳችሁ ዑምራ ካደረጋችሁ ማለት ነው። እሺ በረመዳን ዑምራ ማድረግ ደግሞ ይለያል። ምንድነው? አሁን በተለይ ለማድረግ ያሰባችሁ ካላችሁ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዑምራ في رمضان كمن حج معي አሉ። በረመዳን ዑምራ ማድረግ ልክ ከእኔ ጋር ሁጃ ማነው ሐጅ እንዳደረገ ያክል ነው ብለው ተናግረዋል። እሺ ረስ ሴትዬ ሽሻ ሐራም አይደለም እያለች ነው። በአረበኛ ንገርልኝ። አብራሻለች መጣ ሌላ ነው ይሄ ወላድስ ነው ሌላ እዚህ አዲስ አበባ ስሮልህ አንድ አይችልም አንተ ወላሂ ላይ አይደለም ምን መሰለህ ይሄ እንትን ብለው ነው በጣም አጥብቀውብኝ ነውና አለ ቦታ ስላለው እዚህ ትንሽ ሰፈር ነው ወላ ሳይሆን ከረ ወንዝ ተከረ ችግር የለም أول هذا المتدرج ومندنا وبعده ما بلعت والله أنا أزهم ميسات السكان لا تيجي لهنا والله بلعت على فيجي إنه يمجدوا أنا هين قدر لك ما بلعت ما ربنا شو هذا هني عندنا إيمان زكاة وجبوا بالها بدل الله نقبل هذا انتي زكاة أولي زكاة سو بلا هبطنا لا بلا
والله بقى والله زي ما انا عارفه والله ማለት በጣም የጠበበ መሰለኝ በጣም የጠበበ መሰለኝ ታያለህ ልክ አድርጎት ነው والله ሁለተኛ ውስጥ ስታወጣና ሁሴን አህመድ አኖር ደህና አይቶ ጋበስ የኔ ያስተበቋቸው ነው በሰበላ ያሰራው ነው ይሄ በጣም እዚህ ጋር የጠበበ መሰለኝ አይ ምንድን የተወሰነ ቀስ ላይ ተበቀርቡት ላይ ነው ከዛ ስለሽ ይላል በጣም ሳጠበቀው ጋር ተሰፍቶ እንደዚህ እንደበል ለምን ነው እዚህ በጣም ይሄ ትንሽ ይሄ ሰፋል ትንሽዬ ትንሽ ጠበብ ይሄ ደግሞ ትንሽ ሰፋ አይችልም እዚህ ላይ ነው ማስፈት የሚችለው ሉጣ መሰለኝ ልጅ ምንድን ነው መስላችሁ ታች ቁመት ይቀርታል አሁን እኛው ስክስ ታደርገው ስክስ ሲል ቁመት እቺ በነጭ አልገልብጥልህ ወደ ላይ አረች ገለም እንደዚህ በቃ ሉጣ ሰላም አለይኩም ብዙም መቆየት አልችልም ግን ከዚህ በኋላ ወገንታት አንተ ደግሞ ምንድነው ባለፈው እንደዚህ ብለህ ቻት ባትይ ነው እሺ አንተ እንኳን አንተ እንደማትላቀስ አቃለው በነገራችሁ ላይ ጸባይ ስላለው ነው እኛ እንደዚህ ነው ሁሌም የምናወራው ጸባይኛ ሰው ካለ ሁሌም እንደዚህ ማውራት ነው እኛ ፍላጎታችን ነው ወይ ነሽ እሺ እግዚአብሔር እንደሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምህረቱና እንደ ቸርነቱ ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ አለ ለቀጥል ቁ7 አነበብኩኝ ያ እስከ 10 ቀጥሎና እሺ እንዳትረሳ የእግዚአብሔር ቸርነት የሚልም አለ የእግዚአብሔር ምስጋና የሚል ነገር አለ እሺ እርሱም በእውነት ህዝቤ ሐሰትን የማያደርጉ ልጆች ናቸው አለ መድኃኒትም ሆነላቸው የጭንቃቸውም ሁሉ እሺ እርሱ ማነው በጭንቃቸውም ሁሉ እርሱ ተጨነቀ የፊቱን መልአክ አዳናቸው አለ የፊቱን መልአክ አዳናቸው በፍቅሩና በርህራሄው ተቤዣቸው በቀደመውም ዘመን ሁሉ አንስቶ ተሸከማቸው እነሱ ግን አመጹ ቅዱስን መንፈስንም አስመረሩ እሺ ስለዚህ ተመልሶ ጠላት ሆነላቸው እርሱም ተዋጋቸው አለ እሺ የታል አብ ወልድ መንፈስ ቅዱስ የሚለው የትኛው ኦኬ እሺ ያው መጀመሪያ የፊቱ መልአክ የሚለው ወልድ እንደሆነ ያው ቴዎፋኒ ላይ ገና ብዙ ያስፈራናል በርግጥ ግን እንደዛ ከተስማማን እዚህ ጋር ስላሴ እንደሚያሳይ እንግባባለን መቼስ እግዚአብሔር አለ መንፈስ አለ የፊቱ መልአክ አለ ቴዎፋኒን አልስማማማ ነው ቴዎፋኒ መጀመሪያ ቴዎፋኒ ነው የምንስማማው ያ እሺ ጀስት እሱ ላይ እናወራበታለን ግን ብትስማማ ኖሮ ያስኬዳል በዚህ እንግባባለን ኖ አይ ስለሌለ ነው ለምሳሌ if I had a wing I would have flown ብትል ክንፍ ቢኖረኝ በራለሁ ማለት ክንፍ መጀመሪያ እንዳለ እናረጋግጥ ኤቢ ክንፍ ይረጋገጥ መጀመሪያ እሺ ዘንቱ ቴዎፋኒ ላይ እናወራበትና ያው ኦኬ እሺ በተለያየ ስፍራ ላይ እንጅሉ ያህዌ የሚባለውን አይገስ ኢቭን አንዳንድ ተርሙዶች ላይ ራሱ ሜምራ ብለው ያስቀቡታል አይሁዳውያን ራሱ እና ታልሙድ ተቀላለ ናይ ከአዲስ ኪዳን ጋር አንጻጽረው ነው እንደ ኢንፋሊብል ሶርስ አድርጋ ተቀበለው አይ ታልሙድ ከተቀበልክ የኢየሱስን ትልቅ ችግር ላመጣብህ ነው በኋላ ጉድ እንዳትሆን ኢየሱስን እየተቃጠለ ነው እኔም አንተም የማንቀበለው ከባባድ ነገር አለ እዛ ላይና እሱን ብዙ ማስተምሯል ስለመሲሁ ገባኝ ሜምራ ሚለውን አስተምሮ የምትቀበል ከሆነ አስቸጋሪ ነው የሚሆነው አሁን እሺ እንሂድና ሜምራን እንደ ሜምራ ያዘውና አሁን ቴዎፋኒን አስረዳኝ ባይብል ላይ ተመርኩዘ ኦኬ ለምሳሌ አንደኛ ለአጋር የተገለጠላትን ብናይ መጽሐፍ እንትም ላይ ያለውን ብናይ ለጌዲዮን አይቀስ እንደገና ለሳምሶንም ቤተሰቦች የተገለጠውን እነዚህ ሁሉ አምልኮን የሚቀበሉ
እንያዝ ከመጀመሪያው ጀምረን እንሂድ። ለምሳሌ ለአጋር የተገለጠላትን ቁጥር ስጠኝና እዛ ላይ እንግባና እንየው። ለአጋር እሺ የገዛ ፍጥረት ምዕራፍ ስንት አካባቢ ነው? 17 ነው አውለት ፈልክ ስንት ነው? 17 ነው 17 አይሆንም። አይ 17 አካባቢ ነው የሚሆነው። 17 ነው የዛሬም ጀምሮ እንዲበሰም አብርሃም ከሆነ ዘፍጥረት 18 ነው። ለአብርሃም ከሆነ ማለት 16 ነው። ኦኬ የቀደሙ ከሆነ አፖስቶሊክ ለዛሬው ለአንዴና ለመጨረሻ ጊዜ ነው ነግረሽ ይሄን ልጅ አየዋ ኤቢ እንደሱ ማውራት ቻሉ። እሺ ሌሎች ክርስቲያኖች ይቅርታ ለመጠየቅ ነው በዚህ አጋጣሚ። ቅድም ያው ፐርሰናሊቲ ላይ ስለመጣብኝ ነው እንጂ ችግር የለውም። በስትክክል ነው ማውራት። እሺ ኤቢ ቁጥር ስንት ላይ ነበረ? የአጋር እዚህ ነው እንዴ? ታዲያ እዚህ እኮ አይደለም 18 ላይ አይደለም። ስንት ላይ ነው? አይ 16 ቁጥር 7 አካባቢ። ኦኬ የእግዚአብሔር መልአክ በውሃ ምንጭ አጠገብ በበረሃ አገኛት ምንጩ። እሺ አሁን እዚህ ጋር ምንድነው ሐሳብ? የእግዚአብሔር መልአክ የተባለው ኢየሱስ ነው ብያምናል። እስቲ ልኮ አሁንም የእግዚአብሔር መልአክ ነው የሚለው እንጂ ኢየሱስ አይልም። ያው እኮ እግዚአብሔር መልአክ የሚለው ይሄ ከአዲስ ኪዳን ዶክትሪን ነው። ኢየሱስ ነው። እሺ እስቲ አሳየኝ። አዲስ ኪዳን ላይ ደግሞ ሄደ ይሄ እግዚአብሔር መልአክ የተባለው ኢየሱስ መሆኑን አረጋግጠልኝ እስቲ። ችግር የለውም። እሺ አይ ከምን አንፃር እንደምንለው ላብራራለሁ። አዲስ ኪዳን ላይ እንኳን ስፔሲፋይ አድርጎ ይሄንን መልአክ እንትን አይለው ኢየሱስ ነው አይልም። ግን 16 ላይ ተው ከሆነ አንደኛ እግዚአብሔር መልአክ ተባለ። መልአክ የሚለው ጀስት የሆነ ፍጡር ለሆነ መልአክ ብቻ ሳይሆን በሰው ልጅም ገብቷል። ጀስት ኦፊስን ነው የሚያሳየው የመላክ እና ከዛም በኋላ አይተን ከሆነ እንዲህ አላት ይልና ትጸንሻለሽ እንዲህ ታደርጊያለሽ ከዛም በኋላ እግዚአብሔር ችግርሽን ተመልክቷል እያለ ስለ እስማኤልም ሲነግራት እናያለን። እሷም ደግሞ እግዚአብሔርን አየው ትላለች። መጨረሻ ላይ ደግሞ ማርያም ይሄን አላለችም ገብርኤል እንደሆነ እናውቃለን። እዚህ ጋር ግን እግዚአብሔር ለተባለው መልአክ ስፔሲፊክሊ አጋር እግዚአብሔርን አየው ስትል እናያታለን። እግዚአብሔርን አየው ነው ባጭሩ አይደለ? እሺ እንደዛ ከሆነ አንድ ጥቅስ ልስጥህ። መጽሐፈ ሳሙኤል ምዕራፍ 4 ቁጥር 6 ላይ ፍልስጤማውያንም የእልልታውን ድምጽ በሰሙ ጊዜ በዕብራውያን ሰፈር ያለውን ይህ ታላቅ የእልልታ ድምጽ ምንድን ነው አሉ። የእግዚአብሔርም ታቦት ወደ ሰፈሩ እንደገባ አስተዋሉ። ፍልስጤማውያንም ፈርተው እግዚአብሔር ወደ ሰፈሩ መጥቷል አሉ። ስለዚህ የእግዚአብሔር ነው ማለት ነው ታቦቱ። ታቦቱ የእግዚአብሔር ሕልውና ያለበት ነው። አክቹሊ በሱ ገልጣለሁ ብሏል እኮ በአዲስ ኮቨነንት ነው። ገባኝ። ታቦቱ እግዚአብሔር ነው። ታቦቱ እግዚአብሔር አይደለም፣ ነገር ግን እግዚአብሔር ሕልውና ያለበት ነው። በሱ ነው አክቹሊ ምሳሌነቱ ራሱ ለሱ ነው ከሙሴ ጀምሮ። ገባኝ። ይገባኛል እኮ ይቢ ግን ታቦቱ ግን ምሳሌ እንትን አይደለም፣ እግዚአብሔር አይደለም። እነሱ ያዩት ታቦቱ ሲመጣ ነው ያዩት። ታቦቱን አይተው እግዚአብሔር ወደ ሰፈር መጥቷል አሉ። ታቦቱ እግዚአብሔር አይደለም ሊትራሊ። ያ መልአክም እግዚአብሔርን አየ ማለት እግዚአብሔር በመላእክቶች ለሰዎች ይገለጣል ነው ባጭሩ። በመላእክት በኩል ለሰዎች ይገለጣል ማለት ያ መልአክ ከእግዚአብሔር መልእክት እያመጣ ይናገራል። ያ ነው የሚያሳየው እንጂ አሁንም እሺ ለምሳሌ ኢየሱስ ክርስቶስ ሲናገር እኔን ያየ አብን አይቷል እያለ ሲናገር እንችላለን። ለዛ ነው ቶማስን ሲጠይቀው እስካሁን ካንተ ጋር ነው ያላየሁኝም ወይ ሲል እሱ መጽሐፍ ቅዱስ እንደሚናገረው በአዲስ ኪዳን ጳውሎስም ዕብራውያን ላይ እንደሚናገረው የሱ ምሳሌ ነውና ስለዚህም አብ በልጁ መልክ ይገለጣል ብለን ስለምናምን እዚህ ጋር አጋር እግዚአብሔርን አየው ያለችው አንድም ልጁን ስላየች ነው። የእግዚአብሔር ሕልውና ስለሆነ ነው እግዚአብሔር መጣያል። እኔን ያየ አብን አየ ማለት እንደዛ ነው የምትወስደው? እንደዛ ከሆነ እናንተን የሚቀበል እኔን ይቀበላል ማለት ነው ማለት ነው? አይ ስለ ማየት ነው እንጂ አክቹሊ ስለመቀበል አይደለም። እንደዛ ከሆነ ነቢያቱን ተቀበሉ ስለሚል አይ ከዛ አንፃር አይደለም ያስኬድ። ተመሳሳይ ነገር ነው፣ ተመሳሳይ ነው። እና እኔ የሚቀበል ይላከኝን ይቀበላል አይደል? አይ ከመልእክት አንፃር ነው እያወራ ያለው። እንደዛ ነው ማየትም የሚባለው እንደዛ ነው። ምክንያቱም እዛው ጋር አይታዩ ከሆነ ቁጥር 7 ላይ እናንተን ማን ነው አባቴንም አይታችሁታል ይላል አይደለ? ያ እሱን ስላዩት ማለት ነው።
እና አብን አይቶታል ነው ያ አብን አይቶታል ነው ያ በልጁ በኩል ግን ታይቷል አባቴ ታይቷል ነው የሚለው እኔ አባቴን ነው ታይቷል የአብ መልክ ኢየሱስ ስለሆነ ነው ኢሜጁ ስለሆነ ነው አዎ አይ ግን እዚህ ጋር ለለህ የፈለኩት ነገር ቆይ አንዴ ላምጣልህና ቁጥሩን ልክፈትና ላሳይ አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ምን ይላል እኔንስ ብታውቁኝ አባቴን ባውቃችሁ ነበር አለ ስለ ዕውቀት ነው መጀመሪያ ያወራው ስለማወቅ ነው ማወቅ ማለት መቀበል ከሚለው ነገር ጋር አስተምሮቱን ነው የሚያሳየው አይደለ ያ በጣም ጥሩ ስለዚህ እኔን ብታውቁኝ አባቴን ባውቃችሁ ነበር ማለት እዛው ጋር ያያዘና ካሁን ጀምራችሁ ታውቁታላችሁ አለ እዛው ጋር ያይዙ አይደል ከዛ ታውቁታላችሁ ካለ በኋላ አይታችሁትማል አላቸው በምን ነው ያዩት በአስተምሮቱ ነው ያ አይታችሁታል ያለው እንኳን መልኩ ስለሆነ ነው አውቃችሁታል ያለው እንኳን ባስተምሩ ነው እሺ መልኩ ሲስተኝሽ መልኩ ነው የሚለው ስጠኝ አሁን እሱ ላይ ነው ማለት ነው ለምሳሌ ዕብራውያን 1 ይላል ዕብራውያን 1 ምን ይላል ያ እሱ የባህሪው ምሳሌ ነው ይያል ይናገራል ኢየሱስም ምዕራፍ 14 ላይ ተናግሮታል የባህሪው ምሳሌ ማለትና አይ ማየት የሚለው በዚህ ነው የሚገለጸው በማወቅ ነው የመጣው ማየት ያው እሺ ለምሳሌ እኔው ምዕራፍ 14 ላይ ያለውን ያንበብን መሄድ እንችላለን አን ይላል ችግር የለውም ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ እኔን ብታውቁኝ አባቴን ባወቃችሁ ነበር አለ ስለ ዕውቀት ነው ተስማምተናል አያጣላንማ እንቀጥላለን አይደል ዕውቀቱ ምንድነው ትምህርቱ ነው አይደል አስተምሮቱ ያ አስተምሮቱን ባጭሩ ልጁን ማወቅ ካስተምሮ አንፃር ብለን ያዝ ችግር የለም ከዚህ ኮንቴክስት አንፃር አስተምሮ ነው ከዛ ካሁንም ጀምራችሁ ታውቁታላችሁ አለ በምንድን ነው የሚያውቁት ያ ካሁን ጀምሮ ታውቁታላችሁ ያ ልጁን በማወቃቸው ነው የሚያውቁት እስቲ እኮ ልጁን ማወቃቸው ማለት ኢየሱስ የሚያስተምራቸውን እኔ ከአባቴ ሰምቼ የምነግራችሁን እያለ ሲናገር የነበረው ነገር ያ ትምህርቱን ነው እነሱ ሊያውቁ የሚችሉ አይደል ትምህርቱን ነው የሚያውቁት ትምህርቱ ደግሞ አብን ያውቃሉ ማለት ነው ያ ትምህርቱን ብቻ ሳይሆን እሱን ማወቁ ነው actually ልጁን ማወቁ ራሱን ስለማወቅ ነው እኮ ልጁን ማወቅ ማለት እኮ ልጁን የምታውቀው እኮ ትምህርቱን ስታቅ ነው አይደል ምን ትምህርት ሳያስተምር ልጁን ታውቃለህ ኢየሱስን በምን ሳይነግረ ዝም ብሎ ቆሞ ፊት ለፊት ታውቀዋለህ ኦኬ ስለራሱ አስተማረው ከሆነ ወይ አይ ስለምን ልበል ስለሌላ ነገር እንዳስተማረው አይነት ለምሳሌ ስለ ዘሪው ምሳሌ ምናምን እንደነዚህ አይነቶችን ነገሮች ማወቅ ምናምን ሳይሆን በርግጥ እሱም ስለ ኢየሱስ ነው የሚያስረዳው ግን ስለ ኢየሱስ ያስተማረውን ስለራሱ ተናገረውን ማወቅ ያንን ነው አብ ማወቅ ልጁን ማወቅ ነው ባጭሩ አብን ማወቅ ማለት በቃ ስለዚህ አሁን ኢየሱስ ያስተማረውን ማወቅ ነው ባጭሩ አይደለም ጥሩ ስለዚህ አሁን አይታችሁትማል አለ ስለዚህ የሚያዩት ክርስቶስ ያስተማረውን ትምህርት በማወቅ አባትን አዩ ማለትን ያሳያል አይደለ ማወቁ እሺ ቀጥለን አንብበው እሺ እንደዛ ነው ተያይዞ የመጣ ነገር ነው ከማወቅ ጋር ተያይዞ የመጣ ነገር ስለሆነ ማየቱ ከማወቅ ጋር ነው የሚያያዘው ስለዚህ እንቀጥልሽ ፊልጶስ ሆይ አለ ከዛ ፊልጶስ አለ ምን አለ ጌታ ሆይ አብን አሳየንና ይበቃናል አለው ከዛ በኋላ ማለት ይሄ ነግሮት ራሱ አልገባውም ገና ሲጀመር ኢየሱስ የሚናገረው ንግግር አይገባቸውም ከዛ ኢየሱስም አንተ ፊልጶስ ይሄን ያህል ዘመን ካንተ ጋር ስኖር አታውቀኝም ምን አለው አይደለ እኔን ያየ አብን አይቷል አለ እኔ አብ ነኝ አይደለም ያለው ኦፍ ኮርስ ይሄንን አንተ የምታምንበት ነው እኔን ያየ አብን አይቷል ማለት እኔ ማስተምረውን ትምህርት ከላይ ያለው ስለተናገረ እኔ ማስተምረውን ትምህርት የሚያቅሰው አይታችሁታል ስላለ በዛ በትምህርቱ ማየቱን ነው የሚያሳየው እንጂ ኢየሱስን እንደዚህ ሊትራሊ ፊቱን ማየት አብን አይቷል ማለት አይደለም እሺ አይ በዛ መልኩ አረዳው ምክንያቱም ኢቭን ቀጠል አድርጎ ክላሪፋይ ሲያደርገው ራሱ ቁጥር ስንት ላይ ሜቢ ወረድ ብለን እናገኘዋለን በእርግጠኝነት ስለ ራሱ ሲናገር በእኔ አብ እንዳለ እኔም በአብ እንዳለው እያለ ይናገራል ይሄ እሱማ ሐዋርያትም አሉ ሜቢ ያ ወረድ ብሎ ይናገራል እሱ በልጁ በኩል ሆነ ነው የምንኖረው ያን ያህል በልጁ በኩል በአብ እቺ መልስልኝ ኢየሱስን እንደዚህ ሊትራሊ ፊቱን እንዲማየት ነው አብን ማየት ማለት ያ እሱን ማየት ነው ይሄንም ነው
የአብ መልክ እንደዚህ ኢየሱስን ፊቱን ማየት ነው አብን ማየት ማለት ስጋ ስቲል ከኢንካርኔሽን በኋላ ያለውን መልኩንም አንድም በሱም ኢየሱስን ማየት ወልድን ማየት ባጭሩ የኢየሱስን ፊት ማየት አብን ማየት ነው እንዴ? ኤቢ አረ ለአላህ ብለ ኢየሱስ እግዚአብሔር እኮ መንፈስ እኮ ነው እንዴ? ምን ሆነ ነው? ያ መንፈስ እኮ ነው። ኢቭን ኢየሱስን በባህሪው አይታይም። ነገር ግን ያ በባህሪው አይታይም ኢየሱስ። ያ ጢሞቴዎስ አክቹሊ ስለ ኢየሱስ ነው የሚያወራው። ስለ አብ አብዛኛው የሚጠቀሰው ጥቅስ እሱን እናየዋለን። ቆይ አንድ ጊዜ ግን ኢየሱስን እንደዚህ ያ ስጋ የለበሰውን ሊትራሊ ፊቱን እኔ ፊሊጶስ ያየው ምን ነበር? ስጋ ነበር ያየው። ፊሊጶስ ላይ እንቁም ነው ፊሊጶስ ያየው ሊትራሊ ፊቱ ስጋውን ያየውን እንደዚህ ፊቱ ያየውን ማየት ማለት አብን ማየት ነው ወይስ ኢየሱስ ያስተማረው ስለ አብ ያስተማረውን ትምህርት ማወቅ ነው አብን ማየት ማለት? ኢየሱስን ማየት ማለት ነው አብን ማየት ማለት እንደዚህ ፊቱን ሊትራሊ ማየት ያ ፊቱን ስትለው እኮ የሆነ እና ታዲያ ማየት ማለት ሊትራል ከወሰድነው እንደዛ ነው የሚሆነው። ሊትራል ከወሰድነው ማየት የሚለውን ቃል ከወሰድነው እንደዚህ ቆሞ ያለውን ኢየሱስን ማየት አብን ማየት ነው እያልከኝ ነው? አይ እሺ ኢቭን የሰው ልጅ ራሱ በምሳሌው ስንፈጠር አንደኛ በኢየሱስ ምሳሌ የተፈጠረ ነው ብለን እናምናለን። አዲስ አስም ያደረገው መልክ ሳይሆን ማለት ሁሉም ጋር ያለ አስተምሯል። በርግጥ ሞቢ ኮንሰንሰስ ላይኖር ይችላል። ግን ኢቭን ኢየሱስ አስም ያደረገው ስጋ አስቀድሞኛ በምሳሌ የተፈጠርንበትን መልክ ነው። እናም ኢየሱስን ማየት አብን ማየት ነው ስንል ከዚህ አንፃር ነው የባህሪው ምሳሌ እንደመሆኑ እኮ አሁን የባህሪ ምሳሌ ኤቢ ሄዳል። የት ሄድክ? ወይስ ሚውት ላይ ነው የሆነ ሄዷል መሰለኝ። አሎ ይቅርታ ተቋርጬ። እሺ አሁን ቁጥር 7ን እኮ በደንብ ስላልተረዳኸው እኮ ነው የሁሉ ነገር ኤቢ። እኔም ብታውቁኝ አለ። እኔ ስለማወቅ ነው የሚያወራው። ልብ አድርግ። እኔም ብታውቁኝ አባቴን ባወቃችሁ ነበር አለ። ስለማወቅ ምንድነው ማወቅ ማለት? ትምህርት ነው የሚታወቀው። ከአሁን ጀምራችሁም ታውቁታላችሁ አለ። በምንድን ነው የሚያውቁት? ማወቅ ማለት ኢየሱስ ያስተማረውን ትምህርት ማወቅ ነው። ተግባባን? አይታችሁትም አላቸው። ሲያዩ ያዩት ምንድነው? እግዚአብሔርን አይደለም ያዩት ኢየሱስን ነው። ሊትራሊ ኢየሱስን ማየት ግን ሊትራል ፊት ለፊት እይታ አይደለም። ምክንያቱም አይታችሁታል ካለ አብን አላዩትም፣ አብን ያየ ማንም የለምና ማለት ነው። ስለዚህ ማየት ማለት ማወቅ ነው። ክርስቶስ ሲያስተምር የነበረውን ትምህርት ማወቅ ኢየሱስ አብን እግዚአብሔር አባቱን እንደማየት ይቆጠራል ነው። ስለዚህ ፊሊጶስ ጌታ አብን አሳየና ይበቀናል። አሁንም አልገባውም ፊሊጶስ። ከዛ ኢየሱስ ምን አለው? አንተ ፊሊጶስ አለው ይህን ያህል ዘመን ከአንተ ጋር ስኖር አታውቅም? ምን አለው? እሺ ምን እኔን ያየ አብን አይቷል አለ። ኢየሱስን ማየት አብን እንደማየት ይቆጠራል እንጂ ኢየሱስን ሊትራሊ ፊት ለፊት እንደዚህ ማየት አብን ማየት ማለት አይደለም። ተግባባን? የዛን ሰዓት እኮ ለዛ ነው እንዴትስ አንተ አብን አሳየኝ ትለኛለህ አለው። አብ ስለማይታይ ማለት ነው። አብ በጭራሽ ስለማይታይ እንዴት አብን አሳየኝ ትለኛለህ አለው። ስለዚህ እኔ በአብ እንዳለው አንተ እንዳልከው ማለት ነው። አሁን መጣ እዚህ ጋር። እሺ ልቁምና እኔ ብቻ ጊዜውን እንዳልወስድ እዚህ ባወራሁት ላይ ኦብጀክሽን ካለ ቀጥልና እዛ ላይ ባኪን ፎርዝ እናልክበት አንድ ጊዜ 9 ላይ 10 ላይ ከሜዲ በፊት እሺ ኢየሱስን ማየት አብን እንደማየት ይቆጠራል ብለህ ነበር። እሺ ከምን አንፃር? ስቲል ካስተምሩ አንፃር ነው። ለምሳሌ ካሁን ጀምሮ አውቃችሁታል፣ ከዚህ በፊት አላወቁት ነበርም ማለት ነው። አዎ አላወቁትም። የገዛ ወገኖችም እኮ አላወቁትም ነበር ያን ሁሉ ትምህርት ሲያስተምር። ሐዋርያቱን እዚህ ጋር እያለ ያለው ካሁን ጀምሮ አውቃችሁታል ይላቸዋል። ከዛ በፊት አላወቁትም ማለት ነው። አዎ እኮ ከዛ በፊት እኮ መጀመሪያ ወይ የገዛ ወገኖች ቤተሰቦቹ አውቀውታል። ቆይ የገዛ ወገኖች የገዛ ወገኖች አልተቀበሉት። ምዕራፍ 6 አካባቢ አልተቀበሉት። በጣም ጥሩ። አሁን እዚህ ጋር ኢየሱስ ሲናገር የነበረው እነሱ የጠየቁት ጥያቄ ነበር። መጀመሪያ ጥያቄ ከ5 ይጀምራል። ቶማስ አንድ ጥያቄ ጠይቀው፣ ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አሉት። ኢየሱስም እኔ መንገድና ሕይወትም እውነትም ነኝ አለ። ማን ነው? እኔ መንገድ እውነትም ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም አለ። የዛን ጊዜ ቁጥር 7 ላይ እኔም ብታውቁኝ አለ አባቴን ደግሞ ባወቃችሁ ነበር አለ። ለምንድን ነው እኔ ሕይወትም እውነትም መንገድም ነኝ ሲል ወደ አብ የሚያዳርስ መንገድ እንደሆነ እየነገራቸው ነበር። ግን እነሱ አልገባቸውም። እስቲ ከአሁንም ጀምሮ ታውቁታላችሁ አይታችሁትም አላላቸው። ስለዚህ አይታችሁታል ያለው ማየት ማስተማሩን ነው። ተግባባን? እሱ እየተናገረ ያለው ስለ አስተምሮቱ ነው። አንተ እንዳልከው ግን አያውቁትም ነበር እንዴ ከተባለ ኦፍ ኮርስ ያውቁታል። ኢየሱስ
ግን የሚያስተምረው ትምህርት ብዙ ጊዜ አይገባቸውም። ለምሳሌ ኒቆዲሞስ ያቅ ነበር አይደለ? ስለ ኢየሱስን በደንብ ነው የሚያውቀው አይደለ እንዴ? ኤቢ ያውቀው ነበር ማለት ኢየሱስን ያውቃል፣ የሚያስተምረውንም ያውቃል፣ ብዙ ነገሮችን ያውቃል። የኢየሱስን አስተምሮ ያ መምህር እንደሆነ ምናምን ያውቅ ነበር። ከፈሪሳውያን ይልቅ የሚቀበለው ነበር እኮ። ምክንያቱም ኒቆዲሞስ ተራ ሰው አይደለም። ያ መምህር ስለነበር ነው መጽሐፍቶችን ያውቃል። እስቲል ግን ይቀረው ነበር ኢየሱስ የሚነገረው እኮ። ገባኝ። አዎ ይቀረው ነበር። ታስታውስ እንደሆነ ስለመወለድ ሲያወራ ዳግም ካልተወለዳችሁ በቀር ሲለው እንዴት እናታችን ወደ ድጋሚ ገብተን እንዴት እንወለዳለን ምናምን እያለ ግራ ሲገባው ነበር እንደምታየው። ስለዚህ አሁን ብዙ ያልገባቸው ነገር አሉ። አሁን እነሱ ያንን ነው ሲናገር የነበረው። ኢየሱስ ምንድነው ብዙ የሚናገራቸውን ነገሮች በግልጽ እየነገራቸው። አሁን ቁም ነገሩ ምንድነው? አንተው ላይ ደግሞ ተመልሶ አንድ ጥያቄ ይመጣል። አይታችሁታል ይላል አይደለ? ያ አብን አይታችሁታል ይላችኋል። እና አብን አይተውታል በልጁ በኩል አይ እኔ በልጁ በኩል እንዳትለኝ። አብን አይተውታል ወይስ አላዩት? እልሃለሁ አይተውታል። ኦኬ። አብ ይታያል? በባህሪው አይታይም እኮ። ካልታየ ታየ የምትለኝ ምኑ ነው? ያ ታየ የምለው ልጁን ኢሜጁ እንደመሆኑ መጣ እኮ። ስለዚህ ኢሜጁ ታየ እንጂ አብ አልታየም ማለት ነው። ያ በባህሪው የሚታይ ስላልሆነ ማለት ነው። ስለዚህ በቃ አብ አልታየም ነው ባጭሩ። ታይቷል በልጁ በኩል። በኢሜጁ እኮ የተለየ እንትን አይደለም አክቹሊ ገጹ አብ አሬቢ እግዚአብሔርን ያያል ታየን በልኩ ባይዘ ከመጀመሪያው እኮ ገባኝ። በባህሪው አልታየም እኮ። እግዚአብሔር እኮ በባህሪው ካልታየ አልታየም ነው እኮ። በቃ አለቀ። እግዚአብሔር በባህሪው አይታየም። ያዩት ግን ክርስቶስን ነው አይደለም? ያ ክርስቶስን አይተዋል ማለት አብን አይተዋል ማለት ነው። አብን አይተዋል ማለት ነው እንጂ አብ ገብቶኝ ክርስቶስን ማየት አብን እንደማየት ይቆጠራል እንጂ አብ ይታያል ማለት አይደለም። ያ በባህሪው ይታያል ማለት አይደለም። በጣም ጥሩ። ስለዚህ አሁን አብን አይታችሁታል ሲል ሊትራል አይደለም ማለት ነው። ያ ሊትራል የሆነ ፐርሴፕሽን ሳይሆን በልጁ በኩል ያለ እይታ ነው። በቃ አመሰግናለሁ። ስለዚህ ሊትራል እንዳልሆነ ተስማማን ማለት ነው። ቀደም የመጣ ነው ለዛ ነው ሊትራል አይደለም። ጨርሰናል። እሺ አሁን ወደ ኋላ ቴዎፋኒ ላይ ተመለስ። እንደዛ ነው። አይ ቆይ እዚህ ጋር አሁን ምንድን ያደረኩት ኢቨን ሀሳብ ራሱ አልቀየርኩም እኮ። ያ በልጁ በኩል ታይቷል ነው ባጭሩ። ያ ሊትራል አይደለም ማለት ያ አብን የሆነ አይተኸዋል ማለት ሳይሆን ስቲል አብ ታይቷል፣ ነገር ግን ታይቷል እያለን ያለነው ባህሪው መገለጫ በሆነው በመልኩ ነው። ያ መልኩ ደግሞ ወልድ ነው እና ከሱ አንፃር እስቲ መልኩ ስትል አስረዳኝ። እስቲ እሱ ላይ ማለስማማም ነኝ። መልኩን የምትለውን አስረዳኝ። ጥቅስ ያዝና አስረዳኝ። መልክ የሚለው ሞርፌ ለማለት ነው ወይስ ኢኮን የሚለውን ቃል ነው? ኢኮን የሚለው ምን የሚወክለው? ሞርፌ የሚለውም ኢኮን የሚለው ምን እንደሚወክል አላውቅም አክቹሊ። የትኛውን ጥቅስ ነው የፈለግከው አንተ? እሺ ለምሳሌ ቅድም ያነሳችሁትም አለ ተሰሎንቄ ላይ እና ደግሞ ሞራ አሁን ዕብራውያን ላይ ያለው ይችላል። ቆላሲያስ ማለት ነው ወይስ ተሰሎንቄ? ተሰሎንቄ አላነሳንም። ቆላሲያስ ላይ ነው ይገስ። ያ ቆላሲያስ አንድ ላይ ዕብራውያን ላይ እንዲዳው እሱ ይቀር። ዕብራውያን ምዕራፍ 1 ቁጥር 3 ላይ እሺ የታለ መሰለ ዕብራውያን። እሺ እሱም የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ይላል። ግን እሺ እንትን አይደለም ሙግቱን እሞግታለሁ አንድ ጊዜ ግን ላክብድብህ አንዴ ሙግቱን ኤቢ ሙግቱ አንዴ ይክበድ። አንድ ስቴፕ እንደግ። ይሄ መጽሐፍ አልቀበለውም። ይቅርታ ግን ሙግቱ ላይ እንቀጥላለን። ግን አልቀበለውም መጽሐፍ። ለምን በለኝ። ኤቢ እሺ ቆይ አንዴ ብሏል። አህመድ አለ ኔትወርክ ዛሬ ምን ሆነ ነው? በኋላ ምን ውስጥ ገባ? እኔ ጋር ጥሩ። አህመድ
እንትና የቅድሙን ነቢል ያሳይን እንደ ኢብሮ ምኑ ሪፖስት ያደረገውን ሰውዬ ስድቡ ካለበት ነው የምፈልገው። ስድቡ አለበት። እስኪ አውሩ ከነቢል ጋር። ነቢል ሰላም አለይኩም። ወአለይኩም ሰላም በረካቱ። ብሮ ከነ ስድቡ ነው ሪፖስት ያደረገው? እንትን ነው አይ ኖ ሪፖስት ያደረገው እኮ ልጁ ክርስቲያን ነው ታውቃለህ። ወዲያው እዚህ ጋር ሲሳደብ አይቼው ገብቼ ሳይ ቪዲዮ ፖስቷል ልጁ እና እሱ የፖስተውን ቪዲዮ ያ ልጁ ማነው ፌ የሚባለው ማለት ነው ሪፖስት አድርጎት ተወጣና ገባኝ። ሪፖስት ያደረገው ስድብ አለው ስድቡ እና እንዴቱን ብሎ አሁን እንዳልቶታል። እኔ ስክሪንሾት ብቻ ነው ያዝኩት ብሮ አሁን ገብቼ ያየሁት ነበር። በዩዘር ኔሙ እንትኑ ተደልቷል፣ ቪዲዮ ተደልቷል። ላክልኝ ስክሪንሾት ነው። ኦኬ እንትኑን አካውንቱን ላክልክ ቴሌግራም። አረ ስክሪንሾቱን ላክልኝ። ኦኬ እሺ ቴሌግራም እንትን ልስጥክ ዩዘር ኔም IB15 እየጻፍኩልህ ነው ታች። ኦኬ ያው ጻፍኩልህ በዚህ ላክልኝ። እሺ አህመድ ሄደ። እሺ ኤቢ ሄድክ? በቃ እኔ እየደከመኝ ነው ጋይስ። ኤቢ የለህ መሰለኝ። አሚሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ሰላም ነው? አልሐምዱሊላህ ረብል ዓለሚን። ሰላም ብያለሁ ሁላችሁም። ደህና ነን። ኤቢ ተመለስክ? እሺ ማፍጠሪያ ሰዓት እስከምትችላለው። እሺ ነው እንትን ልጁ ሪፖስት የሚያደርጋቸውን ቪዲዮዎች እና አንዱ ደግሞ ራሱ ቪዲዮ ያደረገለት ነውና ይሄው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما ኤቢ አለ ወይስ ይብቃን? አደከምከን? ያለም በትኳ እሺ። ስለዚህ አሁን ምን እያልኩ ነበር የሄድከው? የሆነ ነገር እያወራን የሄድከው ዕብራውያን መጽሐፉን አልቀበለውም አልከኝ እንጂ ሙግቱ ላይ እንገባለን። መጽሐፉን ግን አልቀበለውም። ያ ጸሐፊው አይታወቅም በሚል ምክንያት ያ መጽሐፉ ላይ እኮ የተለያየ ከበፊቱም ከጥንት ክርስቲያኖችን ጨምሮ ጥያቄ ነበረበት። በርግጥ ግን ያው ጳውሎስና አጵሎስ የሚሉት ሁለቱ ይመራሉ፣ በመሪነት ይይዛሉ ቦታዎቹ። ያ ጸሐፊው ላይ እንወያይበታልና እንግዲህ ሰፋር ግምት ነው እንጂ አይታወቅም። ሊትራሊ ችግር የለውም። እሺ እንቀጥል። ምክንያቱም ያንተ የፕሮቴስታንት መጽሐፍ ላይ እስከማውቀው ድረስ ታውቀዋለህ፣ ከዚህ በፊትም አሳይቼዋለሁ። አልደግሞም። እሺ እሱ የክብሩ መንጸባረቅ የባህሪው ምሳሌ ሆኖ ይላል። እሺ ምን ማለት ነው? የክብሩ መንጸባረቅ የባህሪው ምሳሌ ማለት ነው ያ ነጸብራቁ ነው፣ ባጭሩ ኢሜጁ ነው እኮ። ኢየሱስ ክርስቶስ እኮ በእግዚአብሔር ምሳሌ ስለተፈጠረ እኮ ነው። አዲሱ ባህሪው አዲሱን ሰው ልበሱ የተባለው የእግዚአብሔር ባህሪ ከእግዚአብሔር ጋር ያልተለያየ ባህሪን ይገልጻል እንጂ ስለ እግዚአብሔር አያወራም እዚህ ጋር። ምክንያቱም እሱ የክብሩ መንጸባረቅና የባህሪ ምሳሌ ሆኖ ሲል ኤፌሶን 4:24 ላይ ታስታውስ እንደሆነ አረባካችሁ ሜሴጅ አትላኩልኝ አረ ላይ ላይ ለላህ እንዴ የአገር ሰው በአንድ ቴክስት ምክንያት። እሺ የክብሩ መንጸባረቅና የባህሪ ምሳሌ ብሎ ሲል አዲሱን የተፈጠረውን ሰው ልበሱ የተባለውን ነው። ምክንያቱም እግዚአብሔር አዲስ የፈጠረው አንድ ባህሪ አለ። ያ ባህሪ ደግሞ ክርስቶስ ነው። ባህሪ ነው ማለት እንጂ የተፈጠረው ሰው ስለ ሰው አይደለም የሚያወራው። ያ ባህሪ ደግሞ የክብሩ መንጸባረቅና የእግዚአብሔር ክብር መንጸባረቅ እንዲሁም የባህሪ ምሳሌ ነው። የእግዚአብሔር ባህሪ ነው። ያ ማለት ያልተለያየ ማለት ነው። ምንም እንከን የሌለበት ነው። ኢየሱስ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ሆነ ብሎ ሲናገር ከዛ ነው። አሁን ምሳሌ የሚለው ነገር ኢኮን የሚለው ኢኮን ነው እንግዲህ እዚህ ጋር ያለው ታውቃለህ አይደለ? ኤቢ ያ እሺ
ስለዚህ እሺ ምሳሌነቱ ከመቼ ጀምሮ ነው ብለን የምታምነው? ከተፈጠረበት ሰዓት ጀምሮ ማለት ነው። ያው ተፈጠረ ሲባል እኮ የተፈጠረው ኢየሱስ እኮ አሁን አይደለም፣ በእግዚአብሔር እቅድ ውስጥ መጀመሪያ ተፈጥሯል። በዛ ብዬ ነው በዓላማ ተፈጥሯል ብሎ ታምናለህ? በፊት አስደንግጠኛል። ባለፈውም አላተወራሉኝ እንጂ ላስት ታይም ዮሐንስ 1:1 ላይ ሳወራ የተለየ አይዲያ ነው ያለኝ። ከማንም ጋር የሚጣጣም አይዲያ የለኝም። እኔ የራሴ ሙግት ነው ያለኝ። ዮሐንስ 1:1 ነው የምሰሞግት እና አላስጨረሱኝም። ግን ቢያስጨርሱኝ ኖሮ ጥሩ ነበረ። ስለዚህ አሁን ምንድነው ኢኮን የሚለው ይሄ ልክ ፊልጵስዩስ ምዕራፍ 2 ላይ እንዳለው ሞርፌ ከሚለው ጋር ተመሳሳይ ነው። ምንም ፌስ ወይ ደግሞ ክብርን ነው የሚያሳየው እና አይተህ ከሆነ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ይላል። አሁን የክብሩ ወንጌል የተባለው የእግዚአብሔር ምሳሌ ሆኖ የክብሩ ወንጌል የሚለው ኢኮን ብሎ ውሎ በተመሳሳይ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ የእግዚአብሔር ምሳሌና ክብር ነው ብሎ ያስቀምጣል። ሁለቱንም ኢኮን ብሎ ነው የተቀመጠው። ስለዚህ አሁን ኢኮን የሚለው ቃል መልክ በሚል ይመጣል፣ ምሳሌ በሚል ይመጣል፣ እንዲሁም ደግሞ ክብር በሚል ይመጣል። ተግባባን? ልክ እንደ ሞርፌ ሁሉ ማለት ነው። ስለዚህ የተለየ ነገር የለም። አሁን እዛ ላይ ስትሄድ እሱ በእግዚአብሔር መልክ ሲኖር ሳለ ብሎ ያስቀምጣል። በእግዚአብሔር መልክ ማለት ኢሜጅ ብላችሁ ነው የምታስቀምጡት። ወላኪን ግን ብዙ ቦታዎች ብዙ ጥቅሶች ልሰጥ እችላለሁ። ኢኮን የሚለው ወይ ደግሞ ሞርፌ የሚለው ቃል ክብር ለሚሉ ሁሉ እናያቸዋለን። ተመሳሳይ ስለሆኑ ማለት ነው። ለኢየሱስም ለሰው ልጅ ለወንድ ልጅ ኢየሱስ ወንድ ስለሆነ ክብር የሚለው ሊውልለት ይችላል። ሞርፌ ወይ ደግሞ ኢኮን የሚለው ሊውልለት ይችላል። ከዛ በተረፈ እሱ የእግዚአብሔር ምሳሌ ማለቱ የራሱ የእግዚአብሔር ባህሪ ነው ማለት አይደለም። እንደዛ ነው የሚያሳየው መጽሐፉ። ኦኬ አይ የባህሪው ነጸብራቅ ነው ሲል አሁን ከመቼ ጀምሮ ስለ ወንድም ከተፈጠረበት ሰዓት ጀምሮ ነው። ኢቭን ጳውሎስም ባህሪው ምሳሌ ነው እያለ ሲያወራ ከራስነት አንጻርም ነው አይገስ ኮንቴክስቱ እየተናገረ ያለው ምሳሌ የሚለውን ነው ያስገቡት አይገስ ባይብል ላይ ሲተረጎምና እዚህ ጋር ከኢሜጅ አንጻር ስናወራ ግን ወይ ከመቼ ጀምሮ ስንል ቅድም የጠቀስክልኝ ራስ ፊልጵስዩስ ላይ ከመጀመሪያው ጀምሮ ሲኖር ሳለን የሚለው እና ሶስት ጋር ከመለብሰሱም በፊት ኢየሱስ ክርስቶስ የእግዚአብሔር መልክ ነበር፣ የባህሪው ምሳሌ ነበር። እኔ አይደለም እኮ አላልኩም። አሁንም የእግዚአብሔር ምሳሌ ለምሳሌ እኛ ኤፌሶ ምዕራፍ 1 ቁጥር 4 ላይ አይተህ ከሆነ ዓለም ሳይፈጠር እኔ እየሳኩ ነው ማውራት ተወኝ በኋላ ካልሳኩኝ ማውራት አልችልም። ኮስተር ስለ አያምርብኝም እና ምንድነው የሚባለው መሰለህ አስተፋብኝ። አዎ ዓለም ሳይፈጠር በፊቱ ነውር የሌለብን ስንሆን ምንድነው የሚለው በክርስቶስ መረጠን ይላል አይደል? ኤቢ ዱድ ቤቱን አቀዘቀዝከው። በቃ ይበቃናል። እሺ እንደዛ ከሆነ ምንም እያወራን አይደለም። እሺ እስቲ አንድ ጊዜ ዳዊት አፖስቶሊክ አሁን ባወራነው ላይ መቀጠል ትችላለህ ወይስ ለዳዊት እድሉን ልስጠው? ኤቢ በቃ እየተመቸው አልመሰለኝም። ምንድነው እኔ ነኝ እንዴ ማለት ሰማው? እሺ ዳዊት አለ ትሰማለህ ብሮ? ለግራ ገባኝ እኮ። እሺ ዳዊት እንቀጥል። ዳዊቲንግስ ነው ምናምን እኔ ዳዊት የሚለው ነው የደረሰኝ። እሺ እና ቴዎፋኒ ታውቃለህ? እስኪ ከሱ ጋር እያወራን ነበር ይሄንና ጥያቄውን አሁን የገባሁትና ግልጽ አድርግልኝ። ቴዎፋኒ የሚባል አስተምሮ ትቀበላለህ? ምንድነው እሱ? ቴዎፋኒ ማለት መልአክ ተብሎ ሲገለጽ የነበረው ክርስቶስ መሆኑን በብሉይ ኪዳን መልአክ ተብሎ ሲገለጽ የነበረው ለምሳሌ አጋር ጋር የመጣው መልአክ ምናምን ክርስቶስ መሆኑን ትቀበላለህ? እየተቆራረጠ ነው አይሰማኝ። ጋይስ እኔ ነው የሚቆረጠው? ጀማል ይሰማል አንተ ብሮ? እሱ ጋር ነው ዳዊት የሚቆርጥ መስተካከል። እሺ ብሉይ ኪዳን ላይ የነበረው መልአክ ኢየሱስ ክርስቶስ መልአክ መሆኑን ነው? አይ አይደለም።
አይደለም። ኦኬ ማሻአላ ይሄ በቃ የተቀደሰ ሐሳብ ነው። ይሄ ነገር ግን ማለት ኦርቶዶክስ ከሆንክ ግን ምንፍቅና ነው የሚሆንብህ። ወይ ጠይቅ ማታውቀው ነው ማለት ያው አሁን የጥያቄውን አውዱን ላይረዳ ይችላል። ኢቨን መላእክቶች ከሆኑ ማለት እንደነ ገብርኤል እንደነ ሚካኤል ያሉትን ከሆነ በዚያ ልክ አይደለም ኢየሱስ ክርስቶስ። እሺ ይቅርታ። እሺ የትኛው ነው? እሺ መካከል ላይ ተቆርጦ ስለነበረ ሐሳቡ ምንድነው? ዋናው ጥያቄ በቃ እሺ በቃ ላክለለ ክርስቶስ አምላክ ነው። እሺ እውነት ነው። ማስረጃ አለ? ለምሳሌ አሁን ካንተ ካልከው ጋር ኢሳይያስ ምን ይላል? በመላእክም አይደለም በአማላጅም አይደለም ራሱ እግዚአብሔር መጥቶ አዳነን ይላል። እግዚአብሔር አዳነን። እሺ በምን አይደለም ማለት እስቲ እናውጣው ጥቅሱን አለ። አሁን እኛ እንደ ክርስትና አስተምህሮ ያዳነን እግዚአብሔር ነው። ጥቅሱን ነገር ያለበት ነው። ይቅርታ ለጊዜው ቁጥሩን አልያዝኩትም፣ ግን ችግር የለውም ማምጣት እችላለሁ። እሺ አይ በቃ እንደዛ ይሁንማ። በጣም ይቅርታ ግን በጣም ይቅርታ አድርጉልኝ። አፖስቶሊክም እኔ ክርስቲያን ነኝም ቲዮም በጣም ይቅርታ አድርጉልኝ። ሰዓት ደረሰና 10 ደቂቃ አለችኝ 15 ደቂቃ ጥቅሱን አስገባላለሁ። እሺ ይቅርታ ኮሜንት ላይ በኋላ ነው። እሺ እሺ ችግር የለውም። በጣም ይቅርታ ጋይስ፣ በጣም ይቅርታ ከትልቅ ይቅርታ ጋር ነመስቴ ባቡጂ ማሙጂ ምናምን እያልኩኝ አቡኪ ሰላም አለይኩም ሰላም ለወረካት ትላንት የጀመረው ቁርአን አይቀጥልልኝ እስከ መግሪብ ድረስ። ኦኬ ድምጼ ጥሩ አይደለም ግን እስቲ እቀጥላለሁ። ምን ችግር አለ? ያው ቪዲዮ እናንተ ነው ይፈርድባችሁ። ይጠናቀቁ። ቪዲዮ ማሳሰቢያ ካልሆነ አየር ላይ ነው የሚወርዱት። ታዝኒ ማይፈርድልኝ እኮ ምን ሆነ ነው? ኧረ አሁን ጊዜ አትብላብን። ቀጥል። እሺ እሺ ቡኪንግ ፕሮፋይል ያደረጋችሁ ገስት ላኩ። ያ ቡኪንግ ፕሮፋይል ያደረጋችሁ ዛሬው ረሃብ ግን በተለይ ኢብራሂም ከሚልክላችሁ ነገር ጋር ጾም መጾም ትንሽ አስቸጋሪ ነው። ካልሆነ ብሎክ ላደርግ ነው ረመዳን እስኪያልቅ። ምን እንደሚልክልኝ አንዴ ላሳያችሁ። አረ ቁርአኑን ቅራው ለአላህ ብለህ አቡኪ ቆይ እንትን እያስተካከልኩኝ እዩ የሚልክልኝ ነገር ከዛ ቀይላ ቴሌግራም ላይ ሁሉ ደርሶታል። አቡኪ ያው ያ የዚህ ያልደረሳቸውማ እኮ ይሄማ እንትን ነው። አሁን ስፔሲፊክሊ ነው በየቀኑ ጾማችን አዳጋች እያደረገው ነው በየቀኑ ማለት ነው። 1 2 3 እና አስቸጋሪ ነው። እሺ አንድ ኤርፎን ላምጣና እንቀጥላለን። እሺ ወላሂ ኢትዮጵያ ውስጥ ይሄ ነገር የት ነው የሚገኘው ግን? እኔ ግራ ገብቶኛል። የለም እኮ ኢትዮጵያ ውስጥ እንደዚህ አይነት ምግብ። በህልማችን ኢንሻአላህ ኡምራ ስንሄድ እንበላለን እንጂ እዚህ ሀገርማ የለም ይሄ። ኢብሮ የሚጋብዝ አንድ ሰው ይጥፋ። በጣም ይገርማል። ኧረ ይሄ ካልሆነ እኔ ምን ያደርግልኛል? እኔ ይሄንን ነው የምፈልገው። ፈተናውን ክብናል። ኧረ ወደ ቅራታችን እየጠበቁት እኮ ነው። ያለዛ ወላሂ ይደብራል። ናቢ ቅራለን። ፎን እንትን እያደረኩኝ ነው። አብራት ጠፍቶብኝ ነው። እሺ አፎን አንዴ መቼ ነው የሚሳካለት ይሄ ልጅ? አንተ እስከሚመጣ ድረስ 27000 ቪው የቅድሙ ቪዲዮ 28000 ያንተ ወይስ የአቡኪ? የአቡኪን እስቲ ሊያውቁ እሱ እስከሚመጣ። ዛሬ ግን ምን ተከስቶ ነው? ቆይ ይመስለኛል አንተ እስከ ዛሬ ድረስ ቪዲዮ አለቃቅ ልከን ነበር ማለት ነው። ዛሬ በኦሪጂናሉ ነው የለቀቀው። ኤዲት ምናምን
ወላሂ የአቡኪ ገና ነው። የአቡኪ ገና ነው። ሸጂ 7000 ነው ገና። የአቡበክርማ አካውንት ተመቷል እኮ ተቀጥቅጧል እኮ። አላህ ፊ ያድርገው እንግዲህ በጣም ተመቷል። አረ ቢስሚላ። አረ ኮፒ ሊንክ አድርጉት። ወላሂ የአቡኪን አካውንት ኮፒ ሊንክ አድርጉ። እሺ ያ ጀማ በጣም ኮፒ ሊንክ ያንሰዋል። ልብሱ ነው አላሉ። እኔ መሆን ብዬ ነው እንደዚህ የሰራሁት ትላለህ። እሺ አለው ይብሩ አለ። እሺ ያው ድምጼ ብዙ አይደለም ግን ኢንሻአላህ ለመቀጠል እንሞክራለን። ቢስሚላሂር ረህማኒር ረሂም ተባረከለዚ ጀዐለ ፊሰማኢ ቡሩጀን وجعل فيها سراجا وقمرا منيرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما. ميوتارك أبوكي أكاتا عندي ساءت مستقرا ومقاما. سلك دولو بن بس سوي دولال ቆይ ድምጼ እንትን ብሎብኝ ነው። እሺ እንቀጥል እስቲ። ለማንኛውም إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما
قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما. جزاك الله خير. ما شاء الله ما شاء الله ما شاء الله ما شاء الله. الله يقبله እንግዲህ እሺ الله يقبله الله يقبله። ኦልራይት ወራይት ትላላችሁ። አሁን እንዴት ነው የምናደርገው ጀማው? በቃ እንውጣ አይደለ አይመስላችሁ? አቡኪ ጀማል ሸጂ አንድ ሰፋ ሊቀራ ነው። ቆይ እሺ ቀራለን። والذين لا يشهدون طاسيم تلك آيات الكتاب المبين لعلك باخع نفسك ألا يكونوا مؤمنين إن نشأ ننزل عليهم من السماء آية فظلت أعناقهم لها خاضعين وما يأتيهم من ذكر من الرحمن محدث إلا كانوا عنه معرضين فقد كذبوكم فسيأتيهم ما كانوا به يستهزئون أولم يروا إلى الأرض كم أنبتنا فيها من كل زوج كريم إن في ذلك لآية وما كان أكثرهم مؤمنين وإن ربك لهو العزيز الرحيم وإذ نادى ربك موسى أن ائت القوم الظالمين قوم فرعون لا يتقون قال رب إني أخاف أن يكذبون ويضيق صدري ولا ينطلق لساني فأرسل إلي هارون ولهم علي ذنب فأخاف أن يقتلون قال كلا فاذهبا بآياتنا إنا معكم مستمعون فأتيا فرعون فقولا إنا رسول رب العالمين أن أرسل معنا بني إسرائيل قال ولم نربك فينا وليدا ولبثت فينا من عمرك سنين وفعلت فعلتك التي فعلت وأنت من الكافرين. ما شاء الله ما شاء الله الله يقبله جزاك الله خير። በዚህ ሰዓት 30 ደቂቃ ግን ቀደም ብለህ ብትመጣ ለሌላ ጊዜ አሪፍ ነበር። ለሌላ ጊዜ ሰላም አለይኩም እንዴ ወአለይኩም ሰላም ወራህመቱላህ ዛህራ ለማታስገቡት ሰው ቆይ ምን አስበሽ ነው? ቆይ አፉ በይ። ለማንኛውም ረጅም አመቱ ነው እንትን የቆየ ነው፣ አታውቁትም። ለዛ ነው አይ እኔ የገባሁት እንትን ነው። አቡበከር ቅድም ነው ቪዲዮ የፖስተውና እስካሁን አልተሰራጨም። በደንብ መሰራጨት ያለበት ቪዲዮ ነበረ ግን እስካሁን አልተሰራጨምና ገብተው አንዴ ከመውጣታቸው በፊት ኮፒ ሊንክ እና ሪፖስት እንደገና ስቶሪ ላይ እንዲያደርጉት ነበር። ትክክል ነሽ ዛሩ። ስቶሪ ላይ አድርጉት ያ ጀማ ሁላችሁም። የአቡኪን ቪዲዮ የለቀቀው የመጀመሪያ ቪዲዮ አለ ቅድም ማሻአላ ጥሩ ኮሜንት አድርጋችኋል። 1000 ምናምን ደርሷል መሰለኝ አይ ቲንክ። ግን ደግሞ ችግሩ ምንድነው አልወጣም። እይታ ገና 7000 ነው ያለውና ሁላችሁም ግቡና ስቶሪ አድርጉት። አንድ ስቶሪ አድርጉት። ሁለተኛ ግን አካውንት ኮፒ ሊንክ ይፈልጋል። አካውንቱ ራሱ ኮፒ ሊንክ ይፈልጋል።
ለዛ ነው እንትን እያለበት ያለው አካውንቱን የአቡኪን አካውንት ገብታችሁ ኢፍጣር ሳታደርጉ አንድ ጊዜ እቺን አንድ የኢፍጣር ሰዓት ነች በርግጥ ውጭ ያላችሁ ደግሞ አፍጥራችኋል መሰለኝና ኮፒ ሊንክ አድርጉለት ኢንሻአላህ ያንን ለማለት ነው እና ዛሃሩን ደግሞ ፎሎ አድርጓት አይ ፎሎ ያድርጉኝ አታድርጉኝ ግን አሁን እዚህ እንትን ግቡና ማለት ነው ከመጀመሪያ ከፖስተው ፖስት ላይ ሄዳችሁ አንድ ቁጥር እየጻፋችሁ ነው ማለት ኮሜንት እያደረጋችሁ ሪፖስት እና ሼር አድርጋችሁ ኮፒ ሊንክ አድርጋችሁ እዚህ መታችሁ አንድ ቁጥር ጻፉ ለ2 ደቂቃ ያክል ከዚህ ይወጣል እንደገና ደግሞ ማስታወቂያ በደንብ አልተሰራም እና ማስታወቂያ ብትሰሩ አሪፍ ነው እኔ ሰራውተና ላይሽም እንዴ ካይ አንተን ማሰራ ባረከላሁ ፊክ አይ አንተ ብቻ እሺ አንተን አላልኩም ማለት በደንብ አልተሰራም እንደሚጠበቀው አይደለምና በደንብ ማስታወቂያ ስሩ ኢንሻአላህ ሰራለሁ ቀረብ ሲል ይሻላል ብዬ ነው እናንተም ሰሩና እንትን በሉ ማለት አሰራጩት በደንብ እንዲታው ዙሮ ዳው እንዲደርስ ነው የሚፈልገው አይደለም እና ዳዋው በደንብ እንዲደርስ አሰራጩት ባረከላሁ ጎበዞች እዚህ አንድ ምጽፉ እዛ ሄዳችሁ ኮፒ ሊንክ እና ሼር አድርጋችሁ እዚህ መታችሁ ምጽፉ ባረከላሁ ፊኩም እድግ በሉ እሺ እደጉ እያደጋችሁ ያ ጀማ አሁን ሰዓቱ አልደረሰም እንዴ ጋይስ አሮ ኢብሮ ይብቃን በቃ ጀዛኩሙላሁ ኸይረን አደራ ኮፒ ሊንክ ግን ነገራቸው የአቡበክር ይባካችሁ እንደው በተለይ ያፈጠራችሁ እህት ወንድሞች የአቡበክርን አካውንት የገባን ኮፒ ሊንክ እናድርግ ባካችሁ እንደው ሲወዳችሁ ለለምናችሁ ቶሎ በሉ ኢንሻአላህ መጨረሻ ከመውጣታችን በፊት ባረከላሁ ፊኩም ቶሎ በሉ ሁላችንም እኛም ጋዛን ያለ ነው ኢብሮ አፍን ዝጋው እሺ ማለቴ ቤትን ቶሎ በሉ ኢንሻአላህ